መሬት ኮብኮባ የሚል ዘፈን ነበር። ብዙዎቹ ዘፈኖቹ በተለይ ደግሞ አይነ ኮከብ ሰራራ ወርቅ ሚለኝ የሚለው ዘፈን ውስጥ በጽዋ ሂድ ተናፈስ ጉርጉሶ አብርሃም የሚል ዘፈን ነው። የኔም ሆኖ ጉርጉሶ ነው በጽዋንም ለማየት በቅቻለሁ። የመጀመሪያ ግን ያስተዋወቀኝ በረከት ነበር እና በጣም ታላቅ ሰው፣ በጣም የተሟላ የጥበብ ሰው በረከት መንግስቱ በዓላማው እኔ ብስማማው በዓላማው ጸንቶ የሚያምንበትን በረሃ ድረስ ገብቶ የሚፈልገውን አሳክቶ ያለፈ ሙሉ ሰው። ጤና ይስጥልኝ። እንደምን አደራችሁ፣ እንደምን አላችሁ፣ እንደምን አመሻችሁ፣ እንደምን ሰነበታችሁ ኢትዮጵያውያን ወገኖች። ታማኝ በየነ በጋንኤል ክብረት የተናገረው ላይ የሰጠውን መግለጫ አዳምጫለሁ። ጥሩ መግለጫ ነው። ሆኖም ግን ታማኝ በየነ ራሱ እንደሰማችሁትን የተናገረው በሻዕቢያው የበረከት መንግስት ሞት ላይ ሻዕቢያዎች መሃል ሆኖ ስለ በረከት መንግስት ሲናገር እንደሰማችሁት ያሰበውን አሳክቶ በረሃ ገብቶ ሙሉ ሰው ነው የሚል ቃል ሲናገር ሰምታችኋል። ይህን ቃል የሰማው ሁኔታ በጣም ከመናደድ የተነሳ የራሴን ሀሳብ ማስቀመጤ ይታወሳል። ሲያልቅ አያምር ላይ ያልኩት ታማኝ በየነ ስለ ኢትዮጵያ አንድነት ከታገሉ ሙዚቀኞች አንዱ ነው፣ ወይም አርቲስቶች። ኢቨን በዛን ዘመን ሻዕቢያን ይዋጋ የነበረው ሰራዊት ለሚያደርገው ትግል አስመራ ከተማ መሃል ላይ ያደረጋቸውን ቅስቀሳና የአገር ፍቅር ስሜት የማይረሳ ነው። ግን በዚህ ጉዳይ ላይ የኢትዮጵያን ሕዝብ ይቅርታ መጠየቅ አለበት። በተለይም የቀድሞውን ሰራዊት ከዚህ ቀደም በአንድ እኔ አስታውሳለሁ ስህተት ሰርቶ በጣም ከመናደድ የተነሳ ቆይቷል። ቢያንስ ወደ 15 ዓመት ያልፈዋል። የኢትዮጵያ ሰራዊት አባሎች መንገድ ላይ ሲለምኑ ቪዲዮ በጀነራል ደምሴ ቡልቶ ልጅ የተጻፈ መጽሐፍን ተንተርሶ ያንን ሰራዊት የሚራገም ነገር ወይም ደግሞ አንድ ቪዲዮ ሰርቶ ነበረ። በዛ ጊዜ ሶሻል ሚዲያ ላይ ብዙም ሰው ፌስቡክ ውጭ ሀገር ያለነው በስተቀር ብዙም የሚሳተፍ ባይኖርም ተቃውሞዬን ገልጬ ስሜን ብቻ በመስማት ይሄ ወያኔ ብሎ ነበር የሚያስበኝ ነኝ። ሆኖም ግን አሜሪካ ነገር ያሉ ሰዎች ነገሩት፣ ፍሬሰናይ ማለት እንደሱ አይደለም ብለው ነገሩት። ከዛ በኋላ ስልክ ቁጥሬን አግኝቶ ደውሎልኝ ከአንድ ሰዓት በላይ ነው የተነጋገርነው። ለአንድ ካለ መሆኑን ነግሬዋለሁ። እኔ በጣም ቅር ያለኝ ለምን ብትሉ በዛ ጊዜ ልመና ላይ የተሰማሩት ወታደሮች የቀድሞ ሰራዊት አባሎች የጀግኖች አምባ የነበሩና ወያኔዎች ያባረሯቸው በቃ ያላቸው እግራቸው የተቆረጠ አይናቸው የጠፋ በተለያየ መንገድ አካላቸው የጎደለና በስነ ልቡና የተጎዱ ሰዎች ናቸው። እንደኔ አይነቱ ግን አጋጣሚ ቤተሰቦቼ ስለነበሩ በቤተሰቦቼ ድጋፍ የተወሰዱ አመታት አብሬ ኖሬ ከዛ በኋላ ወደ ስራ ዓለም ተሰማርቻለሁ እና ወገኖች ኢትዮጵያውያን ጋንኤል ክብረትም እኮ ስለ ኢትዮጵያ አንድነት ሲታገሉ ከነበሩት ሰዎች አንዱ ነበር። አሁን እሱ የወያኔ መዳፍ ላይ ወድቋል። አወዳደቁ ደግሞ ያያችሁት ነው፣ እየሰማችሁትም ነው። ጋንኤል ክብረት በተናገረው ላይ ወዲያውኑ እኔም የራሴን ሀሳብ በሚገባ መልሱን ሰጥቼዋለሁ። የወያኔ ትራሽ መሆኑ ወያኔ አባል እንደሆነ እያወቀ ማያውቅ ብዬ የራሴን መግለጫም ተናግሬያለሁ። ነገር ግን ዋይኖት ለምንድን ነው እኔ እንደውም እንደ ታማኝ በየነ ብዙ አስተዋጽኦ ያደረገ የለም በኢትዮጵያ አንድነት ላይ። ግን ለሚሰራው ስህተት ደግሞ ይቅርታ መጠየቅ ግዴታ አለበት። ሰዎች ክብርን
በሚሹበት ጊዜ የተሳሳቱትንም እንዲያርሙ ግድ ነው። ኢቨን አብይ አህመድ ወደ ስልጣን ሲመጣ ከተቃወሙትና ወያኔ ተመልሶ መጣ ካሉት ሰዎች አንዱ ነኝ እኔ፣ እየተሰደብኩ ማለት ነው። በዛ ላይ ጫማውን ሲስም የዛን ጊዜ የደነገጥኩት ድንጋጤ እውነቴን ነው የምላችሁ፣ ለታማኝ በየነ ያለኝ ክብር ልዩ ነበር። ይህ ምን ነካው ነው ያልኩት። በቃ እኔ እሱንም ባይሆን ልክ እንደ አንድ ወታደር ነበር። ለቀድሞ ጥሩ እኮ ከእሱ በላይ አስተዋጽኦ ያደረገ የለም። ግን አሁንም ቢሆን የሻዕቢያው በረከት መንግስት ጸረ ኢትዮጵያ አንድነት የነበረው እንደውም ከሻዕቢያ በፊት መጀመሪያ የጀብሃ አባል የነበረ ነው። ኢትዮጵያ አንድነትን ወይም ደግሞ የኤርትራ ህዝብ ከኢትዮጵያ ከወንድሞቹ ከእህቶቹ ከደሙ እንዲለይ ካደረጉት ከባዱ አደገኛው የኪነት ወንበዴ በረከት መንግስት ነው። ምሳሌ የሰጠው እሱ ስለ ምጽዋ የዘፈናትን ነው። ግን እኛ በቅርቡ ሰራዊት ውስጥ ሆነን ብዙ ነገር እንሰማ ነበር። በሻዕቢያ ሬዲዮ ሲለቀቅ፣ የጀብሃ ሬዲዮ ሲለቀቅ ስንትና ስንት ጀግኖች ወንድሞቼ እኔ በአጋጣሚ ከጦር ሜዳ ተርፌያለሁ። ግን ለኢትዮጵያ አንድነት የተሰዉ በኤርትራ ውስጥ አጥማቸው የቀረ የቀድሞ ሰራዊት አባላት ብዙ ናቸው። እኛ አሁንም የምናውቃት ኤርትራን የኢትዮጵያ አካል መሆኗን ነው እንጂ ይሄ የዛሬ 20 ምናምን ዓመት የተደረገው ሪፈረንደም ፌክ ነው። ራሱ ኢሳያስ አፈወርቂ መሪ ካረጋችሁኝ ኤርትራ አትገነጠሉም ብሎ ለእነ ስብሐት ነጋ ነግሯቸው ነበር። እነሱ ደግሞ ከኤርትራ ህዝብ በላይ ኤርትራ መገንጠል አለባት ያሉት ወያኔዎች ናቸው። ምክንያቱም የእነሱ ህልም ታላቋ ትግራይ ማለት አሰብ፣ ራያ እና ወልቃይት እነዚህ ጨምሮ ትልቅ ካርታ ሰርቶ ታላቋ ትግራይ ኢትዮጵያን ደብል ላንድ ሎክድ ለማድረግ የተደረገ ሴራ ነበር እና ሻዕቢያ ህወሓትን መሰረተ። ህወሓት እነ ኦህዴድን እነ አብይን ፈጠረ። ይሄ ማለት አብይ አህመድ የሻዕቢያ የልጅ ልጅ ነው። አወቀም አላወቀም አሁን ላለችው ኢትዮጵያ አሁን እንደሚደረገው ትርምስ የ100 ዓመት የቤት ስራውን የሚሰራው ሻዕቢያ ነው። ዳንኤል ክብረት እንደሰማችሁት ያው ዲያስፖራውን አስቆጥቷል። ያስቆጣው እኛ ተቃዋሚዎችን የጸረ ኦህዴድ ወይም ጸረ ወያኔ አሁንም በስልጣን ላይ አለ። ብዙዎች ወያኔ ብትሉት ህወሓትም ብቻ ነው እንዴ? የህወሓት ልጆችም እኮ የህወሓት ልጆች ማለት እነማን ናቸው? ብአዴን፣ ኦህዴድ አሁን ስማቸው ቀይረው ብልጽግና የሚሉት እነዚህ ሁሉ ወያኔዎች ናቸው። ስም እንደቀየሩ አይደለም፣ አይዲዮሎጂው አለ። አሁንም ስልጣን ላይ የዘር ፌዴራሊዝም ነው እኮ ያለው። ሌላ ለውጥ ምናምን የሚባለው ነገር ለለውጡም የታገለው እኮ ዲያስፖራው ነው። እና አብይ አህመድ ወደ ስልጣን የመጡት ዲያስፖራ ባደረገው ትግል ነው እንጂ ሀገር ውስጥ የተደረገው ትግልማ በጠመንጃ ተጨፍልቋል እኮ። የአሜሪካ መንግስት እርዳታ እንዲያደርግ ሁሉም በተለያየ አቋም የነበራቸው የፖለቲካ ተቃዋሚ የዲያስፖራው የፖለቲከኞች በአንድነት ሆነው የአሜሪካንን እርዳታ ጠየቁ። የአሜሪካን ምክር ቤት ኮንግረሱ ሁማን ራይት ሪዞሉሽን 128 በሚል ርዕስ ያቀረበውን ጸረ ህወሓት ወይም ጸረ ኢህአዴግ በአስቸኳይ ስልጣን ወደ ህዝብ እንዲያስረክብ ስደት ያበዛብን እንደነዚህ አይነት አምባገነኖች በመሆናቸው የተነሳ የሚል በዶናልድ ትራምፕ በልጃቸው ኢቫንካ ትራምፕ የተደረገ ማስተባበር፣ ከዛም በኋላ ማስጠንቀቂያ ሲሰጣቸው ደንግጠው ህወሓቶች ጥለው መቀሌ ገቡ። ይህንን ውለታ ራሱ የህወሓቱ መሪ ስብሐት ነጋ መናገሩን ታስታውሳላችሁ። እኛ
ጉድ የሰራን ትራምፕ ነው ብሎ ከራሱ አንደበት ሲናገር ሰምታችኋል። ይህ የዲያስፖራው ውጤት ነበር ለውጡ ግን ያው እንደምታዩት ተሰረቀና ድጋሚ ወያኔ ላይ ወደቀች ኢትዮጵያ። አብይ አህመድ ወያኔ ነው፣ ስሙን ቀይሮ ብልጽግና ፓርቲ ይላል እንጂ ያው የምታውቁት ነው። የኦህዴድ የኢህዴድ ህወሓት የመሰረታቸው አንድ ላይ ሆነው ስልጣን ነው እንጂ የተቀማሙት። ወያኔ አሁንም በስልጣን ላይ ነው ያለው። ይሄን ሁሉ አሁን የምናገረው ለምንድን ነው? እንደምታዩት ይሄ ታማኝ በየነ መግለጫ የሰጠበት ጸረ ጋኔል ክብረት ነው ያቀረበው አጀንዳ ወይም ንግግር በትክክለኛ ነው። ሆኖም ግን ራሱም ቢሆን የኢትዮጵያን ህዝብ ይቅርታ መጠየቅ አለበት። በረከት መንግስታብ የኢትዮጵያ ህዝብ ጠላት ነው። የሻዕቢያና የጀብሃ ወንበዴ አባል ነው። ያሰበውን አሳክቶ ነው ያለው። ሰምታቸው ሙሉ ሰው ነው። በጣም ያሳዝናል። እኔ አንዳንድ ጊዜ እንግዲህ ፖለቲካ ኤቭሪ ሰከንድ ሊለወጥ ይችላል። ስትለወጥ ታክቲክህን ትለውጣለህ እንጂ አቋምህን እየወላወልክ መናገር በጣም ነውር ነው። እኔ በጣም አዝኛለሁ በዛን ጊዜ። ድጋሚ ስህተት ነው የምለው። ስለዚህ ሙሉ ተቃዋሚ ሆነ የኢትዮጵያን ህዝብ ይቅርታ መጠየቅ አለበት። ታማኝ በየነ የሻዕቢያ ለቅሶ ላይ ራሱ መገኘት ብቻ አይደለም፣ ንግግርህ ራሱ አጥንት ይሰብራል። የብዙ የቀድሞ ሰራዊትን አባልና የኢትዮጵያን አንድነት የሚናፍቁ የኢትዮጵያን ህዝብ ነው ያሳዘንከው። ስላዳመጣችሁ አመሰግናለሁ ወገኖች። በጣም ተናድጄ ነበር። አሁንም ጊዜ ያለው ይቅርታ መጠየቅ አለበት።